እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው አንጀታችንን የሚያበላሹ 7 የዕለት ተዕለት የምናደርጋቸው መጥፎ የሆኑ ልምዶችን በዚህ ቪዲዮ ላይ እነግራችኋለሁ ማለት ነው። እነዚህን ልምዶችን የምታከናውኑ ከሆነ ዛሬውኑ ማቆም ያስፈልጋል ማለት ነው። ይህ የጤና ትምህርት ታዲያ ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክና ሼር በማድረግ ጀምሩ እላለሁኝ። ላይክና ሼር ሳታደርጉ በፍጹም እንዳትጀምሩ። ጥያቄያችሁን፣ ሀሳብ አስተያየታችሁን በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። በባለፈው ቪዲዮ የአንጀት ጤና መበላሸት ወይም ደግሞ መታወክ ምልክቶችን በስፋት ተመልክተናል። ዛሬ ደግሞ በየቀኑ ሳናውቀው አንጀታችንን ለከፍተኛ አደጋ የሚያጋልጡ 7 መጥፎ ልምዶችን እንመለከታለን። ምናልባት አሁን እያደረጋችሁት ያለው ነገር ለወደፊቱ የአንጀት ካንሰር ወይም ደግሞ ቁስለት ምክንያት ሊሆንም ይችላል ማለት ነው። እነዚህ ልምዶችን ካወቃችሁ ዛሬውኑ ማቆም አለባችሁ። አንደኛ፣ ፋይበር የሌላቸውን ምግቦችን አብዝታችሁ መመገብ ነው። ይህ የአንጀት ቁጥር 1 ጠላት ነው። ፋይበር ልክ እንደ መጥረጊያ ነው። አንጀታችን ውስጥ ያሉ ቆሻሻዎችን እየጠረገ የሚያስወጣ ፋይበር ነው። እኛ ግን በፋይበር ፋንታ ነጭ ዳቦን፣ ነጭ ሩዝን እና ኬኮችን ስናበዛ ቆሻሻው አንጀታችን ላይ ተጣብቆ ይቆያል። መፍትሄው ታዲያ በየቀኑ ከምግባችሁ ጋር ሰላጣን፣ አልጫ ወይም ደግሞ ኦትስ፣ ምስር ወይም አትክልቶችን ማካተት የግድ ነው። ሁለተኛ፣ በቂ ውሃን አለመጠጣት ነው። አንጀት ውሃን ይመጣል። በቂ ውሃ ካልጠጣን ደግሞ አንጀታችን ከሰገራው ላይ ያለውን ውሃ በሙሉ ምጥጥ አድርጎ ይወስደዋል። በዚህ ጊዜ ሰገራው ይደርቃል፣ አንጀት ውስጥ ይቆማል። ይህም ለከፍተኛ የሆድ ድርቀትና ለኪንታሮትን ይዳርገናል። መፍትሄው ታዲያ ጥማት እስኪሰማችሁ ድረስ አትጠብቁ። የብዙ ሰዎች ስህተት ነው። በቀን ቢያንስ 8 ብርጭቆ ውሃን መጠጣት ይኖርባችኋል። ሶስተኛ፣ የተቀነባበሩ ምግቦችና ቀይ ስጋን አብዝቶ መመገብ ነው። እንደ ሶሴጅ፣ ሳላሚ እናም የታሸጉ ስጋዎች የአንጀት ግድግዳን የሚጎዱ ኬሚካሎች ወይም ናይትሬትስ አሏቸው። በቀይ ስጋ በተለይ ጥሬ ስጋ ወይም በጣም የተጠበሰ ስጋን ማብዛት ለአንጀት ካንሰር ተጋላጭነትን እንደሚጨምር የዓለም የጤና ድርጅትም አረጋግጧል። የቀይ ስጋ ፍጆታን በሳምንት ወደ 1 ወይም 2 ቀን ቀንሱ። በምትኩ እንደ አሳ ወይም የዶሮ ስጋን ምረጡ። አራተኛ፣ ሰገራን አቅቦ መያዝ ነው። ብዙ ሰዎች ስራ ስለሚበዛባቸው ወይም የህዝብ መጸዳጃ ቤት መጠቀምን ስላልፈለጉ ሰገራን ይይዛሉ። ይህ ሲደጋገም አንጀት ምልክት መስጠቱን ያቆማል። ሰገራው ደግሞ ወደ ኋላ ተመልሶ ይደርቃል። ይህ የአንጀትን ጡንቻን ያዳክማል። ተፈጥሮ ስትጠራችሁ ወዲያውኑ ምላሽ ስጡ። ይህ ለአንጀታችሁ ትልቅ የሆነ ክብርን እንደ መስጠት ነው። አምስተኛ፣ መቀመጥ ማብዛትና እንቅስቃሴን አለማድረግ ነው። አንጀት ምግብን ወደ ታች የሚገፋው እኛ ስንንቀሳቀስ ነው። ቀኑን ሙሉ ተቀምጠን የምንውል ከሆነ አንጀታችን ሰነፍ ይሆናል። ይህም ቆሻሻ በሰውነታችን ውስጥ ረጅም ጊዜ እንዲቆይና መርዛማ ነገሮችም ወደ ደም እንዲገቡ ያደርጋል። በቀን ከ20 እስከ 30 ደቂቃ የእግር ጉዞ ማድረግ የአንጀት እንቅስቃሴን በ30% ይጨምረዋል። ስድስተኛ፣ ያለ ሐኪም ትዕዛዝ መድኃኒቶችን መውሰድ ነው። እንደ ዲክሎፊናክ ያሉ የህመም ማስታገሻዎችን ማብዛት የአንጀት ቁስለትን ይፈጥራል። በሌላ በኩል ደግሞ ለሆድ ድርቀት ተብሎ የሚወሰዱ የፈሳሽ መድኃኒቶች ላክሲቲቭስ አንጀትን በራሱ የመጽዳት ብቃቱን እንዲያጣና በመድኃኒት ብቻ እንዲተማመን ያደርጉታል። መድኃኒት ከመውሰዳችሁ በፊት በተፈጥሯዊ መንገዶች በውሃ እና በፋይበር ሞክሩ። ሰባተኛ፣ እንቅልፍ ማጣትና ጭንቀት ነው። አንጀትና አእምሮ በቀጥታ የተገናኙ ናቸው። ስንጨንቅ ወይም እንቅልፍ ስናጣ አንጀታችን ውስጥ ያሉ ጠቃሚ ባክቴሪያዎች ይሞታሉ። ይህም ለሆድ መነፋትና ለተለያዩ በሽታዎችም ያጋልጠናል። በቀን ከ7 እስከ 8 ሰዓታት መተኛትና ጭንቀትን በጸሎት፣ በስፖርት ወይም በንባብ መቆጣጠር
ያስፈልጋል ማለት ነው። ስለዚህ እነዚህን ልምዶችን የምታደርጉ ከሆነ ጥንቃቄ ማድረግና መቀነስ ወይም ማስወገድ ያስፈልጋል። በአጠቃላይ አንጀታችንን የምንጠብቀው ውድ መድኃኒቶችን በመግዛት ሳይሆን እነዚህን ቀላል የሚመስሉ የዕለት ተዕለት ልምዶችን በማስተካከል ነው። ዛሬ ካየናቸው ውስጥ የትኛውን ልምድ ለማቆም ወሰናችሁ? የትኛውን ልምድስ አዘውትራችሁ ታደርጋላችሁ? እስቲ ኮሜንት ላይ ሐሳባችሁን ጻፉልኝ። ቪዲዮ ደግሞ ጠቃሚ ሆኖ ካገኛችሁት ላይክ በማድረግ ለሌሎችም እንዲደርስ አድርጉ። ለጤናችሁ ምንጊዜም ጥንቃቄ ማድረግ ያስፈልጋል። የዛሬው የጤና ትምህርቴ ይህንን ይመስል ነበረ። እንደተማራችሁበትም ተስፋ አድርጋለሁኝ። ላይክ እና ሼር ሳታደርጉ በፍጹም እንዳትወጡ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።